በኢትዮጵያ ታሪክ ሆኖ አያውቅም። ይሆናልም ተብሎ የሚታሰብ ነገር አልነበረም እና በቃ በዶክተር አብይ አህመድ ዘመን ሊሆን የማይችል የሚባል ነገር የለም። ኤኒቲንግ ፖሲብል ኤኒቲንግ። እኔ አይደንቀኝም የሆነ ነገር ተባለ ቢባል አይደንቀኝም። ለምን በአደባባይ ወጥተው እኮ ጠቅላይ ሚኒስትሩ ለአሜሪካ ስሰል ነበር እኮ ብለው የተናገሩ ሰው ናቸው። በአደባባይ እኮ ወጥተው ይሄ ጠቅላይ ሚኒስትር ለአሜሪካን መዋጋት ፈልጋለሁ ብለው እኮ ለኒውዮርክ ታይምስ ጋዜጠኛ እኮ የተናገሩ ሰው ናቸው። ከእንዲህ አይነት ሰው ምን የማይሰራው ነገር አለ ብለህ ትጠብቃለህ? እና እንዲህ አይነት ሰው እንዲህ አይነት ነገር ሰራ ተብሎ ሲነገርህ እንዴት ሰርፕራይዝ ትሆናለህ? እኔ አልሆንም። ነገ የኢትዮጵያን 1/3 ለሆነ የውጭ መንግስታት አግሪመንት ተፈራርሞ ጠቅላይ ሚኒስትሩ ሸጠ ተብሎ ዶክመንት ቢመጣ ምንም አይደንቀኝም። ግድ የለውም ያደርጋል። በቃ በአዲስ አበባ ራዲየስ